እገሌ በድሮን የሚባል ታሪክ አለ በትግራይ ውስጥ። መከላከያ ብቻ ነው በድሮን የተሰዋ ጀነራል ነው ወታደር የሌለው ብልጽግና ብቻ ነው። ትሰማላችሁ አሁን ጀነራል እገሌ ኮሎኔል እገሌ የዚህ አዛዥ የዚህ ወታ እንደዚህ አይነት ግንባር እንደዚህ በድሮን በቃ የሚባልበት ጊዜ አሁን ነው። የምትገጥመው አካል ባለ ድሮን ስለሆነ ማለት ነው። አስመራ ያለው ባለ ድሮን ነው። ቢሾፍቱ ያለው ባለ ድሮን ነው። ምንም ጥርጥር የለውም። ሌላውን ተወውና ማለት ነው። ሌላውን ተወውና ለማንኛውም ይሄ ሰውዬ ደብረዘይት ከቢሾፍቱ ኤርፎርስ ሰራተኞች ስንሰማ ከባድ ድንጋጤ አላሉ። ትናንት ነው የተፈጠረው ይሄ ነገር። መቀለና አፋር የኛ ያልሆኑ ድሮኖች አሉ። እኛ ያልናቸው ድሮኖች ይታያሉ። መቀለ ከተማም በግልጽ ይታያል። የመቀለ ከተማ ነዋሪዎችም በግልጽ አይተውታል አሉ ትላንት። እኛ መቀለ ህዝብ ምን ያውቃል? ሚግ ቢመጣ የኢትዮጵያ ነው፣ የይልማ መርዳታ ነው። ድሮን ቢመጣ የይልማ መርዳታ ነው። ምን ያውቃል? የመቀለ ህዝብ ተሸማቁ፣ ሁሌ በትራውማ ነው የሚኖረው። እና እንዴት ብሎ በየትኛው አውሮፕላን በየት በኩል የመጣ ነው? ሰማይ ምድሩም የኛ ነው የምትል ኢትዮጵያ አየር ኃይል ወደ ቢሾፍቱ ወደ ህዳሴ ግድብ እንኳን አውሮፕላን ዞር ልትል እኛ ያልፈቀድንላት ወፍ እንኳን ማለፍ አትችልም እያልክ የምትበጠረቅ ሰውዬ እዚህ አካባቢ ትግራይ ውስጥ አፋር አካባቢ ታየች የምትለው የማን ጎፈሬ ስታበጥል ነው? የማን ጎፈሬ ስታበጥል ነው? ይሄን ሴኩሪቲ ሚቲንግ ላይ ያነሱት። ይሄን መረጃ ያደረሱት ከባድ ነው። ወደ አዲስ አበባ ተነግሮ አብይ ጋም ደርሷል። ይሄ ነገር ብርሃኑ ጋም ደርሷል። እነ ጌታቸው ጉዲና ጋር ደርሷል። ሁሉም ጋር ደርሷል። ምንም ግን ማድረግ አይችልም። ኢትስ ቢዮንድ ዴር ኮንትሮል። ምንም የሚያደርጉት ነገር አይደለም። የሰማነው እንደዛ ነው። አድራሻ የሌላቸው ድሮኖች በትግራይና በአፋር አካባቢ ከታዩ በቃ አንተ ነው ልትነግረው የሚገባ። የኢትዮጵያ ህዝብ አንተን ይልማ መርዳታን ተማምኖ ነው እዚህ ያለው። የአመያ ወረዳ የአመያ አይደል? አመያ እኮ ሄሊኮፕተር አንስቶ ሄድ ነበር። ትንሽ የሱ ፕሌኖች ድግስ ለመብላት አባቱ ቤት ለመጎብኘት በራሱ አውሮፕላን ተነስቶ ከሻለሞ ማንሸለሞ የሚባለው ጋር ጀራል ማንሸለሞ የሚባል አንስቶ ሄድ ነበር። ደስ እንዲለው አባቱ የአቶ ገሌ ልጅ እኮ በአውሮፕላን መጣ እንዲባል ዝም ብሎ ገጠር ሜዳ ትምህርት ቤት ሜዳ ላይ ሄዶ ያሳርፋት ነበር። ለማንኛውም ይሄ ከዚህ ከፕሮፓጋንዳ ሳንወጣ የሁዴድ ፕሮፓጋንዳ ሚዲያ ፕሮፓጋንዳቸው ትንሽ እንዳስስ። የሚዲያ ፕሮፓጋንዳቸው መረር ይላል። የምታዩት በጣም ነው የሚያሳዝነው። የኢትዮጵያ ቴሌቪዥንና የኢትዮጵያ ፋና ጋዜጠኛ መሆን በጣም ያሳዝናል። በቃ ፋና ድሮ በጣም የተሻለ ፍሪደም የነበረው ፋና ነው። በኢህአዴግ ጊዜ የፋና ጋዜጠኞች የሚያውቁት ይመስለኛል ከኢቲቪ ይልቅ። ምክንያቱም ያኛው አንደኛ ጎበዝ ማናጀር ነበረው። ማን ነበር የሚባለው? ለፒኤችዲ አብይ ላከ ወደ ውጭ ያለ ጎበዝ ነበረ። ፋና ጥሩ አድርጎ ማኔጅመንት ጥሩ ነበር ነው የሚባለው። ሪላቲቭሊ የድርጅት ስለሚባል የመንግስት ስላልሆነ ሪላቲቭሊ ደህና ጋዜጠኞች፣ ነፃነት ያላቸው አንጻራዊ ነፃነት ያላቸው ጋዜጠኞች ምናምን ያሉበት ነበር። አሁን ከኢቲቪ በታች ነው። ሁሉም ነገር ያሳዝነኛል። እዚህ ያሉት ጋዜጠኞች በኤአይ ነው ትግሉ። ኢቲቪ ደግሞ ይሄ ኢቲቪ ነው፣ ያኛው ይሄ ፋና ነው። አንድ በአንድ እንያቸው እዚህ ላይ። አንደኛ ተመልካቾች ይሄ በኤአይ ጭራቅ አድርጎ መሳል ነው። ድሮ በደርግ ጊዜ ወያኔ ማለት ጭራቅ ነው፣ ሰው በሊታ ነው፣ እንዲሁ የሰው ምስል አይደለም አድርጎ ሲሰላቸው የነበረው ደርግ እንደዛ ነበር። ሻዕቢያ ሲባል ወያኔ ሲባል እንደዛ ነበር የሚስለው። አሁን እንደዚህ የሚስለው ለምሳሌ ትግራይ በሚወርበት ጊዜ እንደዚህ አይነት ኤአይ ምናምን ወይ አልነበረም እንዴ? እንደዚህ አይነት መሳል ፎቶሾፕ አልነበረም? ነበር እኮ ግን በዛ ሰዓት። አሁን አዲስ ነው። በቃ እንዴት አድርገን አእምሮ እንዲቀር ደብረጽዮን እንዴት አድርገን እንሰለው፣ እንዲህ አድርገን እንሰለው፣ መንጀሩ እንዴት አድርገን እንስራት፣ እንዲህ አድርገን እንስራት። ከዛ ሰው አእምሮ በቃ መንጀሩ ነው ማለት እንደ ስሙ አይደለች። መንጀሩ ነው ማለት መንጀሩ ነው ሳሞራ የሰጣት ስም ነው ድሮ በትግል ቆንጆ ማለት ነው አይደል? እንደዛ ይመስለኛል። ግን እንዲህ አድርገን ጭራቅ አድርገን እንሳላት ነው። ከዛ የሰው አእምሮ ላይ ህወሓት ሲባል ጭራቅ ምናምን 27 ዓመት የሚታወቅ አይደለም። ትግራይ ያለው ህወሓት ሳይሆን ሌላ አይነት ግዑዝ የሆነ ህወሓት እንፍጠር፣ በሰው አእምሮ ላይ እንፍጠር ነው። ኤአይ ነው የቴክኖሎጂ አብይ እኮ የቴክኖሎጂ ፍሬንድሊ ነኝ የሚል ሰውዬ ነው እንደዚህ የሚጫወት። ዲዳብሊው ኤአይ የሚያውቁ የሉም። በፎቶሾፕ የሚሰሩ ልጆች የሉትም። ዲዳብሊው ትግራይ ቲቪ የሉትም። አሉት እኮ እኔ አልሰራውም፣ እዚህ እሰራዋለሁ። ግን ለምን እሰራዋለሁ? በአቋራጭ እኮ እቀብረሃለሁ ብየዋለሁ እኮ። ቲፒኤልኤፍ ምን አለው? ኤአይ ምን አያስፈልገኝም፣ እንደፈለግ ኤአይ ብለህ ተንቦጫረቅ፣
በአቋራጭ እኮ ነገርኩ። I will bury you አለው። we will bury you we በሉት አይ በሉት እንቀብርሃለን ብለውታል። እና በኤአይ አታቀናብረው ነው፣ ዋጋ የለውም፣ ትርጉም የለውም። የኢትዮጵያ ሕዝብ በጣም የትና ያደርሷል። የሚሰማው ቴሌቪዥን የሚያየው የለም፣ ሶሻል ሚዲያ የሚያየው ግን ሶሻል ሚዲያ ቢያንስ ዝም ብሎ ሰው ፌስቡክ ላይ ምናምን ይለቁት የለ እንደዛ ጠቅላላ ቀኑን ሙሉ ስለ ፕሮፓጋንዳ ነው። እዚህ ላይ የሚሰማው በትግራይ ጦርነት ጊዜ አለኝ አንድ ምንድን ነው የወረረው አልኩት። ባልደረቦቻችን አሉ የቲቪ ፋና ያሉ የድሮ ባልደረቦቻችን ናቸው። ምንድን ነው የተፈጠረው ስለ በቃ እንዳለ በቃ ፕሮፓጋንዳው እንደ ጉድ ነው። 24 ሰዓት ነው የሚሰራው። 24 ሰዓት ስቱዲዮ የሚያድሩ አሉ። በተለይ ኦንላይን ክፍሉ ምናምን የግድ ነው የሚያድረው። ሌሊት ሙሉ ሰው እያወናበደ ነው የሚያድረው። እያቀናበደ ህገወጥ ህወሓት፣ የግብፅ ተላላኪ ህወሓት ጽምዶ ፈረሰች፣ ጽምዶ ተበተነች፣ ሻዕቢያ እንደዚህ ያደረገ፣ ህዳሴ ግድብ ሊፈርስ ነው። ምን ያህል እንደደነገጡ ምን ያህል እንደፈሩ ከዚህ ነው የምታዩት። የሚያደርግ ዝገብርን ነዱ ይዘህ ይነግር የሚባል ተረት አለ። ማድረግ የሚችል አቅም ያለው ሰው እናቱ እንኳን አይነግርም። ፈሪ ቦቅባቃ ሲሆን ግን ቆይ እንደዚህ አደርጋለሁ እንደዚህ አደርጋለሁ ሺህ ጊዜ ነው የሚፎክረው። ፈራህ 10 ተበትሩ የሚባል ተረትም አለ። በዛ ልጨምርላችሁ። ፈሪ ብትሩ 10 ነው። አንድ ብትር ነው እኮ መያዝ ያለበት። አንድ ብትር ይበቃዋል ለመጣላት። ግን ፈሪ 10 ነው ብትሩ። እቺ ትሻለኛለች እያለ ከዛ ይሸነጋል። ፈሪ ነው፣ ቦቅባቃ ነው። የብልጽግና አይነቱ የአብይ አህመድ አይነቱ ነው። አሁን ጥላቻ ነገር እንዴት ነው አልኩት። በትግራይ ጦርነት ጊዜ የነበረው ኢቲቪ ጋዜጠኞች ጋር አካባቢ የነበረው ጸረ ተጋሩ የነበረው አመለካከት እንዴት ነው? በዛ ሰዓት የነበረው ሲጠሉን የነበሩ አሁን እየተቀጠቀጡ ነው አለ። ማን ነው ስለው ምን ያደርግልሃል አለ። ያን እኛን በጣም ያርበረበዱን እኛን እየጠቆሙ ጉድ ያደረጉን ምናምን አሁን እየተቀጠቀጡ ነው አለ። እኔ ስገምተው የአማራ ልጆቹ ማለት ነው። እንደዛ ስላለኝ ቃል በቃል ነው። እና በጣም እኛን ሊገባቸው የሚባል እነሱ ነበሩ። ግን በለየት ባለ ጊዜነት ስሜት እኛን ሲያባሩ የነበሩ እነሱ ናቸው አለ። እገሌ ያሉ ጓደኞቻቸው የድሮ ናቸው። እና የኦሮሞ ተወላጆች ምንም ማለት መጥፎም አልተናገሩን፣ ጥሩም ሲናገሩ አልሰማናቸውም። ምንም ጥሩም መጥፎም የለም። አይዟችሁ ምንም አይሉም፣ መጥፎም አይናገሩን ማለት ምንም አይናገሩም። ዛሬስ ምንም አይናገርም ማለት ነው። የሚገርመው ነገር እሱ ነው። ምንም አይናገርም። ያኔም አልተናገርም። አሁን ይሄ አይ ቲንክ የፖለቲካ ብስለት ይመስለኛል። የፖለቲካ ምንም አለመናገር፣ በተለይ ደግሞ ለጓደኛ አጠገብ ላለ ባልደረባ ትላንት መጥፎምንም ጥሩንም ፊልድ አብሮ የሄደው ስንት ነገር አብሮ ያዩ ጋዜጠኞች ጊዜ ያገኘው ብሎ አንተ ጁንታ፣ አንተ እናጠፋለን፣ እናርዳሃለን የሚል ቋንቋዎች የተጠቀሙባቸው ልጆች አሉ። ዝም ብለው ያለፉ አሉ። አንድ ለየት ያለ ፕሮፓጋንዲስት ያለ ኢቲቪ ይሄ አይ ቲንክ ላሳይቻቸው ነበር። አንደኛው ይሄ ነው። ጥግ አካባቢ ያለው ሰውዬ ስሙ አላውቅም። ፋና ነው የወሰዱት። ከፋና የወሰዱት ልጅ እዚህ አዲሱ የጦር ሜዳ የሚለው ማለት ነው። ከፋና ነው የወሰዱት አሉና ያው የግል ዩቲዩብም ከፍቶ ነበር ይመስለኛል። አይ ቲንክ ዩቲዩብ ከፍቶ ነበር። አልተሳካለትም ነው አልተሳካለት ቀርቶ ይሆን ምናምን አላውቅም። ግን ወጣ ይመስለኝ። ይሄ ነው። ሌላው ልስጣችሁ። ይሄ ልጅ ማለት ነው። ይሄ ልጅ እና የተሸነፈው የጠላት ጥምረት ይሄ ከፋና ነው የወሰዱት። በጥላቻ ንግግሩ ነው የሚታወቀው። በትግራይ ላይ ያለው ፕሪቶሪያ ተፈራርመዋል ተብሎ አዲስ አበባ ተቀምጦ እልም ያለ ትንታኔ ይሰራ ነበር። በእንትን ላይ ይሄ አዲስ አበባ አይደለ እንዲህ ያለው ፕሪቶሪያ ተፈራርመው እነ ደብረጽዮን እነ ጌታ ገና እኮ ጥላቻ ምናምን ሳይኖር እነ ደብረጽዮን እነ ጌታቸው አዲስ አበባ እነ አብይ ጋር ምናምን ሲመላለሱ ጊዜ ዩቲዩብ ከፍቶ ለግል የሆነ ከባድ እንትን ውስጥ አይ ቲንክ ይሄ ሰውዬ ይጠቅመናል ብለው ከፋና ወጥቶ ወደ ኢቲቪ በ80 ሺህ ብር ወሰዱት። አንዲት ፕሮግራም ነው የሚሰራው፣ በሳምንት ይሁን ምናምን አንዲት አጭር ነው የሚሰራው። ጥላቻ ዩቲዩብ ገብታችሁ ብታዩት ምንድን ነው ሰውዬው ነው የምትሉት። አንድ ልጅ ሲነግረኝ በ80 ሺህ ነው በልዩ ነው የወሰዱ፣ በኮንትራት በኖርማል ደሞዝም አይደለም። የፋና አይሜን የኢቲቪ ጋዜጠኞች በዚህ አይደለም ደሞዛቸው፣ እንደዛ አይደለም። 30 ሺህ 20 ሺህ 40 ሺህ 50 ሺህ ምናልባት ብሎ እንደዛ ሊሆን ይችላል። አመራር ካልሆኑ አመራር ከፍ ሊል ይችላል፣ ወደ 100 ሺህ ምናምን ሊሆን። ይሄ ግን እንደ ተራ ጋዜጠኛ አድርጎ 80 ሺህ ነው የቀጠሩት በልዩ ሁኔታ ማለት ነው። ቀዶ ነው የገባው ከፋና መጥቶ
ምንድነው ብሎ አንድ ሰው ኧረ በእናትህ ይሄ እኮ አንተን አይጠቅምም ሲሉት ኧረ በእናትህ አሁን ነው ልጅ የወለድኩት ልጄን ላሳድግበት እንጂ ምን አገባኝ ኢትዮጵያ ደግሞ ከጦርነት አትወጣ ልጄን ላሳድግበት አለኛል። አዲስ ነው የወለደው ሁለተኛ ልጅ መቼም የመጀመሪያ ልጁ ቢሆን ነው እንጂ ሁለተኛ ሶስተኛ ቢሆን አሁን ነው የወለድኩት አይባልም መቼም። እና እንደዚህ አይነት ንግግር እየተናገረ በቃ ኢሞራላዊ የሆነ ቋንቋዎችን እየተጠቀመ በቃ ለየት ያለ ፕሮፓጋንዲስት ሆኖ ከኢቲቪ ለምንድን ነው የተዛወርኩት እኔ ኢቲቪ ውስጥ ከኔ በላይ ጋዜጠኛ ስለሌለ ነው እንደዚህ አይነት ምን አይነት አገልጋይ ስለሆንኩ ነው ብሎ አይጠይቅም ለራሱ። የተሸነፈው የጠላት ጥምረት መቼ ነው የተዋጉት? እነዚህ የት ነው የተዋጉት? ተጀመረ እንዴ? በአእምሮ ላይ ፕሮፓጋንዳ ሲባል በዚህ ነው በቃ ይብላ አንተ ልዋስ ጥሕሎ ምስ ሽንጣሩ የሚባል ተረት አለ እና ይበላ ጥሩ ሲሏል የእንትን አበላል አዳለ ጥሕሎ አበላል ታውቃላችሁ። ጥሕሎ ከነ መያዣው ይበላል የሚበሉ ሰዎች ማለት ይሄ ሰውዬ ፕሮፓጋንዳ ይሰራ ሲባል ከነ መብያ እንጨቱ ጋር ጭምር ነው መብላት የሚፈልገው። ጠቅላላ የምታዩት ስለ ጦርነት ነው። ህወሓትና ክህደት የአንድ ሳንቲም ሁለት ገጽታዎች ጋዲ ነው ማለታቸው ነው። የኢትዮጵያ ትልቁ ድል በቀይ ባህር ማን ነው? ቲቦር ናጂ። እንደ ትልቅ ሰው ነው ቲቦር ናጂ የሚወስዱት። አዲሱ የጦር ሜዳ ቲቦር ናጂ ተራ አክቲቪስት እኮ ነው። አምባሳደር ነበር እውነት ነው ድሮ። ምንድን ነው የሚያደርገው? ከፈለገ ብልጽግና ይሳደባል፣ ከፈለገ ኤርትራን አፕሪሼት ያደርጋል፣ ከፈለገ ቲፒኤልኤፍን አፕሪሼት ያደርጋል። ምንም ነገር የለውም። አንድ ነገር በአንደር ሴክሬታሪ ጀነራል አንደር ሴክሬታሪ ሆኖ የስቴት ዲፓርትመንት ላይ የአፍሪካን አፌርስ አካባቢ ነበረው የአብይ ደጋፊ ሆኖ ቲፒኤልኤፍ ትግራይ እየተወረረች እንደሆነ ኤርትራ ትግራይ ገብቶ መግባቱን ክዶ ትግራይ ሚሳይል እየወረወረች ነው ብሎ ሲክር የነበረ ነው ቲቦር ናጂ። ውሸታም ነው፣ ቀጣፊ ነው። እዚህ ጎረቤታችን ከሆነ ዲሲ እኮ ነው እዚህ የነበረው ቢሮ። ቀጣፊ ነው፣ ውሸታም ነው። በማስረጃ ነው የምንነግራቸው። የአሜሪካ ኢንተረስት ስለሆነ እንደዛ ነው አይደለም፣ እንደዛ አይደለም። አሁን ለኢቲቪ ዜና የሚበቃ አይደለም ቲቦር ናጂ። ፕሮፓጋንዳ ግን ይጠቅማል። ትልቅ ድል አይደለም። ቲቦር ናጂ ምን ብሎ ትልቅ ድል በቀይ ባህር ላይ ውሰዱ አለ? ቲቦር ናጂ የአሜሪካ ዲሲሽን ሜከር ነው። ማን ነው? ሞሳድ ቦለስ ነው ይሄ? ወይ አምባሳደር ወይ ቫንስ ነው? ቫይስ ፕሬዚደንት ቫንስ ነው ወይ ትራምፕ ነው? ፕሮፓጋንዳቸው እንደዚህ። ቲቦር ናጂ ለዜና አይሆንም፣ ለዜና ተራ አክቲቪስት ነው የምላቸው። ለዛ ነው ይሄ ሰውዬ ከፋና ትራንስፈር ወስደው ወደ ኢቲቪ ፕሮፓጋንዳ ያሰሩታል። የሶስት ሰው የአራት ሰው ጋዜጠኛ እጥፍ ነው የሚሆነው ኖርማሊ ደመወዙ። አንዲት ፕሮግራም ለመስራት ነው የምላቸው። በሳምንት አንድ ፕሮግራም በየቀኑ እዛው ኢቲቪ አድረውለው የሚመጡት 40,000 30,000 ነው የሚከፍሏቸው። ማክሲማም ሊሆን የሚችል ጋዜጠኛ ከፍ ያሉ ማለት ነው ሊሆን ይችላል። ይህ ግን አንድ ፕሮግራም ለመስራት እንደዚህ ለፕሮፓጋንዳ ብልጽግና ለፕሮፓጋንዳ የሚያወጣው ገንዘብ ነው የምሰጣቸው፣ መረጃ ነው የምሰጣቸው። እና ቦቅቧቃ ነው። ኧረ በእናታችሁ ስሜ እንደዚህ ሲባል ኧረ በእናትህ እኔ ልጄ ላሳደግበት አሁን የወለድኩት በእናታችሁ ነው የሚለው። እንደዛ ነው የሚለው። አሁን ሰሞኑ ሲሰራ የነበረው ፕሮግራም ስታየው ሰው አጋጣሚውን ሰው አያየውም። አይገርምም? የሚሰማው የለም። አብይ የሰጠው አቅጣጫ ደግሞ ልንገራችሁ። ሌላ ዋና አሁን ትግራይ በምንከተለው ጸረ ትግራይ የሆኑ ኃይሎችን እነሱን በማበረታታት ሚዲያ ላይ ለምሳሌ ጸረ ትግራይ ኃይሎችን እናበረታታ፣ ልክ እንደነ ጻድቃን ልክ እንደነ አሰፋ የሚባሉ መቀለ እንገባለን በቅርቡ ያሉ ሰውዬ ይሄ ማን አሰፋ ይሄ ጻድቃን ጠንቲፍና እንመለሰሉ መንገድ እንድለይ እዩ ዝኸውን ተታሽሙ ኣብ ወርሕና ኣቶ ዲና ኣነ ዓብይ ተስፋ ኣለኒ። ምክንያቱ ፖለቲካሊ ተሳዒሩ እዩ። አንቶ ደጋፊ ይገልጾ ነይሩ እቲ ናብ ትግራይ ዘሎ ሓይልማ ተሳዒሩ እዩ። ሓይልና መጠርናፍን ምውቃዕን ተሪፉና እምበር ክንኣቶ ንኽእል ኢና ኢለ እየ ዝኣምን። ሓንቲ እግረ መንገዱ ትማልስ ምስ ሓደ በዓል ስልጣን ተረኸበ እንቶ በቃ ዝም ብሎ ቀረ። ከዛ በኋላ ያለው ቀረ እና የተሸነፈ ትግራይ የተሸነፈ ኃይል ነው። ዝም ብሎ መግባት ነው። በወር እንገባለን። አዎ ለምን አንገባም ነው። በወር አሁን የስንት ሰዓት ጉዞ ነው? የሆነ ቦታ ስትሄዱ ጂፒኤስ ሞልቶ ስንት ደቂቃ ነው የሚፈጅብኝ? አንድ ሰዓት ሩቅ ነው ምናምን እንደሚባል ማለት ነው አይደል? ጂፒኤስ ላይ ስንሞሉ ወይ ወይዝ ምናምን ጎግል እሱ እንደዛ ያደረገው። ጦርነት በአንድ ወር እንገባለን፣ አሁን እንገባለን ይላል። ምን ተማምኖ ነው? የአብይ ጦር የአብይ ትላንት የነገርኳችሁ ተረትና ምሳሌ አለ እዚህ ላይ ስልብ ባሪያ በጌታው እንትን ይመካል፣ ይኮራል። ይሄ በነ ብርሃኑ ጁላ
በእነ አብይ ጦር ነው የሚመካው። የሚኮራው በሱ ነው፣ በራሱ አይደለም የሚኮራው። በራሱ እንትን አይደለም የሚኮራ አለኝ የለውም ስልብ እኮ ነው። የለውም ሞራል የተሰለበ ነው፣ ፖለቲካል የተሰለበ ነው፣ ስብዕናው የተሰለበ ነው፣ ሶሻል ቤዙ የተሰለበ ነው። ምንም የለውም፣ የሚያውቀው ነገር የለም። ከዛስ ከአብይ በታች ብቻ ማሰብ አለበት፣ ከጌታቸው ጉዲና ብቻ ማሰብ አለበት። ከነዚህ በልጦ መታየት የለበትም። በወታደር በተሞክሮ በምናምን ሊበልጠው ይችላል፣ ይበልጣቸዋል። እኔ አብይን በደንብ እንደሚበልጠው ምን ጥርጥር አለ? ይበልጠዋል። ግን በልጦ መታየት አለበት። ምክንያቱም አለቃው መብለጥ አለበት፣ የግድ ነው። እንደዛ ነው እንዴ ማለት አለበት። አብይ ሆነን ካለ ወይ አላቆም ነበር ማለት አለበት። ይሄ ጌታቸው እንደዛ ነው። ከነሱ በታች ማሰብ አለባቸው። ደረጃቸው እዛ ነው። የተሰለቡ ናቸው። በሪል ኢንቴግሪቲ በሪል ማንነታቸው አክብረው አይደለም እየመጡ አሉት። በወር መጣለን ሲሉት ማን ተማምነህ ነው? አቅም አለ ወይ? ትግራይ ያለው የተሸነፈ ኃይል ነው። እኔ እንኳን ከኢማጂኔሽን በላይ ነው። ትግራይ ውስጥ አሁን በዚህ ወር ውስጥ ያየነው መነሳሳትና የዩኒቲ ሴንስ ኦፍ ዩኒቲ እኔ ከግምቴም በላይ ነው። እኔ አም ቴሊንግ ዘ ትሩዝ ከልቤ ነው የምናገረው። በቃ ብልጽግና ተውት፣ ብልጽግና ሊገምተው አይችልም። ይሄም እነሱ የሚሰጡት ሪፖርት ነው። ከፋፍለነዋል በጣም ችግር የለውም ከዚህ በኋላ ብለውት እንዴ በቃ እንደዚህ ከሆነማ ችግር የለውም ብሎ ተማምኖ ነበር። ከአቅሙ በላይ ነው ብልጽግና እና ፖለቲካሊ የተሸነፈ ነው ምናምን በቃ ዘው ብሎ መግባት ነው። ግን በዚህ የሚከፈላቸዋል ብር። ምክንያቱም ፕሮፓጋንዳ ነው። ዩቲዩብ ላይ ተጥደው የሚውሉ ልጆች አሉ። የነሱ ልጆች የነዚህ ከትግራይ ወደ አዲስ አበባ የመጡ ለቡሌ ብሎ ማለት ነው። ህይወታቸው ስህተት ውስጥ እንዳሉ፣ ብልጽግና ገዳይ እንደሆነ፣ ብልጽግና የትግራይ ሉዓላዊነት ቅርጥፍጥፍ አድርጎ በታትኖ እንደ ኩርድ ሊበታትነን እንደሚፈልግ እያወቁ ግን ኦልሬዲ ገብተንበታልና ቁጭ እንበል ነው። አሁን ብልጽግና የሚለው ሚዲያዎች የትግራይ ያሉ ጸረ ትግራይ ያሉ ሚዲያዎችን እነሱን ኢምፓወር አድርጉ፣ ጸረ ትግራይ የሚደረጉ ኃይሎች እንደዚህ አይነት ሙቭመንት ኢንካሬጅ አድርጉ። ለምን ቢያንስ እንኳን የሆነ ሞራል ለመስበር ምናምን ህዝብ ትንሽ ጻድቃን እኮ እንደዚህ ያለ የሚለው መጠራጠር ስሜት እንዲመጣ። ጻድቃን 1% ማሳመን አይችልም። ትግራይ ውስጥ የተገለለ ዝም ብሎ ነው ካርቶን በለቱ። ካርቶን ማንም ያቃጥለው ልጆች በካርቾ የሚሉት ነው። ዝም ብሎ ንፋስ የሚወስደው ነው ካርቶን ማለት ነው። እቃ ያለው ውስጡ ሳብስታንስ የለው ማለት ነው። ምንም የለው ንፋስ የሚወስደው እና ወደ ትራሽ ነው የሚወሰደው። ውስጥ ያለው እቃ ከተጠቀምን በኋላ ወደ ትራሽ ነው አይደል የሚደረገው። ካርቶን እንደዛ ነው፣ ትራሽ ማለት ነው እሱ። አብይ ግን በእነዚህ ላይ እንስራ ነው የሚለው። ሚዲያ ላይ ያሉትን እነሱ እንስራ በደንብ አድርጎ ፕሮፓጋንዳ እንዲሰሩ። ይሄ ያለፈ ነው። መቼ አመለጣቸው? ትግራይ እያሉ አመለጣቸው። በስመ ዲሞክራሲ ጋዜጠኝነት እኮ ነው፣ ነፃነት እኮ ነው። ፍርድ ቤት ሄድና 5000 ዋስትና ልቀቁት ይባል፣ ወደ አዲስ አበባ ሄደ ይሸሻል። 5000 ልቀቁት ይባል፣ ወደ አዲስ አበባ ይሸሻል። ያን ያመለጣቸው። አሁን ማድረግ አይችሉም። አዲስ አበባ ያሉት ተቃዋሚዎች እርስ በርሳቸው አይግባቡም። የጥቅም ጉዳይ ያጣላቸዋል። አማራን በተመለከተ ደግሞ አብይ የተናገራቸው በተለይ ደግሞ ለአማራ ተወላጆች ነው የሚሆን። አማራና ትግራይ ያሉ ልዩነቶች ላይ እናተኩር፣ ልዩነት እንዲፈጠር ብለን እንስራ ነው የሚለው። እንስራ። ለምሳሌ አንድ ሰው ይመጣና አማራ እኮ በቃ ፋኖ እኮ በወልቃይትና በራያ እኮ አይደራደርም ይላል። አሁን ትግራዊ ባንዳ እንደዛ ነው የሚለው። ለምን በቃ አሁን ይሄ ጥምዶ ምናምን ቢባል እኮ ዞሮ ፋኖ እኮ በወልቃይትና በራያ እኮ አይደራደርም፣ ሚኒንግለስ ነው፣ የትግራይ ሉዓላዊነት እኮ የሚመልስ ጥምዶ አይደለም ይላል። ትግራዊ ባንዳ ነው ይሄ። አማራው ደግሞ ምን ይላል? ይሄ አማራ እኮ ፋኖ ባንዳ ነው፣ የህወሓት አላላኪ ነው፣ ብልጽግና እንትን እኮ በትግራይ በኩል እኮ በሉዓላዊነታችን አንደራደርም እያሉ እኮ ነው፣ እና እንገነጠላለን፣ በቃ ነፃነት ነው፣ ሪፈረንደም እያሉ እኮ ነው። ትግራይ ወደ ሀገርነት እየቀየረ ያለ ሰራዊትና ፖለቲካ ፓርቲ ቲፒኤልኤፍ እነሱን ለመደገፍ አብይ ጥሎ እኮ ትግራይ ሀገረ መንግስት ሊመሰረቱ እኮ ነው፣ እና ተላላኪ ነው ፋኖ ይላሉ። ደግሞ እነዚህ አላያ እንደዛ ነው የሚሉት። እና ምን ማለት ነው? አሁን ምንድን ነው የሚፈልጉት? ምንድን ነው የሚፈልጉት? ፋኖ ፖለቲካ ማያውቅ ይመስላቸዋል። በቃ ምዕራብ ትግራይና ራያማ በቃ የትግራይ ነው፣ በህገ መንግስቱ መሰረት በፌዴራል አወቃቀሩ ትግራይ ስለሆነ እኛ በቃ አንፈልግም ምናምን እንዲልና ከዛ በኋላ የአማራ ድጋፍ ሙሉ በሙሉ ወደ ብልጽግና እንዲያዘነብል ነው የሚፈልገው። ብልጽግና ከተግባባ ማለት ነው። በቃ ካቴጎሪካሊ ምንም ፖለቲካል ኮሬክትነስ ሳይኖረው
አይ በቃ እኛማ በትግራይ ሉዓላዊነትማ ትግራይማ እናውቀዋለን፣ የት እንደሆነ እናውቀዋለን፣ ፌዴራል ስርዓቱ የሚያስቀምጠው ካርታ እንትኖች እናውቀዋለን። ስለዚህ ኖ ብሎ እንዲልና ህዝቡ ተናሳስቶ እንደዚህ ነው እንዴ አብቹ አባመላ የአባ ፊጣ ልጅ ጨፌ ኦሮሚያ ያስቀመጠልን አስተዳደር ደመቀ ዘውዱ ሁመራ ላይ ያለና በቃ አሁን ጨፌ ኦሮሚያ እንደግፋ ኦህዴድ የሰጠናል እንዴ ለነሱ እንደግፋ ብሎ ብሎ የአማራ ገበሬ ከብልጽግና ጋር እንዲሰለፍ ነው የሚፈልጉት። ተግባባን አይደል? ተግባባን። እና በዚህ በኩል ማጣላት ነው የሚፈልጉት። ከዚህ በመሃል ምንድነው በዚህ መሃል ትግራይና አማራን የሆነ ነገር ላይ የሆነ ይሄ ማስታረቅ ነገር ፈጥረው የሆነ ኮሊዥን ፈጥረው እዚህ ጋር የሆነ ኮሊዥን ማለት ግጭት ነገር ፈጥረው ከዛ ኦፒዲዮ በወራ ጥርሱ እየፋቀ 4 ኪሎ እንዲቀመጥ ነው። ያው የድሮ በቃ የነበረውን እንትን ማስቀጠል ማለት ትግራይና አማራን የማጣላት ነገር ማስቀጠል ማለት እሱ ነው። ቀድመን ነው የነቃ ነው እኮ ቀድመን ነው ትግራይም ቀድመው ነው የነቁት። ምንድነው እኛ ይሄ ጉዳይ መቼ ነው እኔ የትግራይና የአማራ ጉዳይ ከወልቃይትና ራያ በላይ ነው ብዬ የተናገርኩት መቼ ይመስላችኋል? እዚህ ወራት በፊት ነው። አልገባችሁ ማለት ነው። ያኔ ብልጽግና አልገባው ማለት ነው። የትግራይና የአማራ ጉዳይ ከወልቃይትና ራያ ጥያቄ በላይ ነው። መጀመሪያ መቀመቅ መሸኘት አለበት ይሄ። ከዛ ቁጭ ብለው ነገሮች ይፈታሉ ብለን የተናገርነው የዛሬ ወራት ነው በፊት ነው። ብልጽግና ግን አሁን እንደ ንጋት እንደነጋበት ጅብ እንደፋደፋል ፕሮፓጋንዳ ለመስራት ለማጣላት ብሎ ማለት ነው። አብይም እችን ነው ተጠቀም የሚለው። ትላንት አላያችሁም? ትላንት የመንጀሪኖ ፌክ ኮት አድርገው ፌስቡክ ላይ ከአብይ ከጣልን በኋላ ከባህር ጋር መጣላታችን መዋጋታችን አይቀርም። ኮቴሽን ማነው? ፈትለ ገበዝ ጋብሪ ላይ ብልጽግና ራሳቸው ይሰሩት ማለት ነው። እስቲ አምጣ እንዲህ ብሎ የተናገረችበት አምጣ ብትሉት ማምጣት አይችሉም። ስራው ነው። ግን ይሄ የዚህኛው አካል ነው። እንዲያውም ሶሻል ሚዲያ ትላንት ቆርጦ ያየሁት ነበር አንድ ቪዲዮ። እኔ ዘመነ ካሴ ግዙፍ ነው ምናምን ይላል። ተቆርጦ በየእንትኑ ቆርጠው እኔ የምናገረው ከአንዱ ጣ እያደረጉ ከዛ ማን ዘመነ ካሴ ቲክቶክ ላይ አይቼው ቲክቶክ ቁጭ ያደረጉና እኔ ስለ ዘመነ ካሴ እንደማወራ ኮንስትራክት ያደርጉታል። የወርቅ ጋችና ኤአይ ዲፓርትመንት እኮ ኤአይ ዲፓርትመንት የድሮ የኢቲቪ ስቱዲዮ ነው ያለው፣ አምባሳደር አካባቢ ያለው እዛ ነው ያለው አሉ። በደንብ አሳምረውታል። ሌላ ህይወት ነው የሚመስል። እቺ ነው የሚሰሩት። እኔ ነኝ ስለ ዘሜ የእናቴ ልጅ ብዬ እዚህ ሁሌ አቆላምጬ የምናገረው ዘሜን ነው እንደዚህ ብዬ የምናገረው። አሁን ሰውነቱ ግዙፍ ነው ያልኩት ብሩክ ከበደን ነው። ኤንቢሲ ያለው ሰውዬ ነው። ለጠቅላላ እውቀት ነው ብሩክ ከበደ። ለጠቅላላ ነገ እንገናኛለን። ሌላ ጊዜ የፍትህ ቀን ነው። አንተ የምታደርሰው ነገር ፍትህ ቀን ነው። ነገ መጥተህ እኔ እኮ በአዴን ነበርኩኝ ማሊያ ቀይሩኝ፣ የድሮ የበአዴን የኢህአዴግነቴን አይዲ ካርድ ስጡኝ፣ የእናንተ አባል ልሆን የምትልበት ጊዜ አይደለም። አይዲ እየቀያየርክ የምትኖርበት ጊዜ አይደለም ብለን የተናገርኩት። ብሩክ ከበደ ብለውን ቆረጥ ያደርጉና ግዙፍ ነው ሰውነቱ ግዙፍ ነው የሚለው ዘመነ የሚለው ነው። ከዚህ ይቆርጣሉ። ከዛ ሰውዬ ቁጭ ያደርጉታል። ቶርቶራ ነው። ቶርቶራ ማለት ብስብስ ማለት ነው አይደል? በአፋን ኦሮሞ ብስብስ ማለት ነው የበሰበሰ ማለት ነው። የበሰበሰ በቆሎ ማለት ነው። የሚበላ ሳይሆን ለአረቄ ምናምን ነው የጠጣ የሞተ ነው። ብልጽግና ቶርቶራ ነው። እንደዚህ ስንል ቶርቶራ ነው አሉ። ቆርጠው ወደ ዘመነ ይሰጡታል። ብልጽግና በዚህ ደረጃ ነው የሚታገለን። እኛ አንድ ሰዓት ሙሉ አውርተን ስንሄድ ከአንድ ሰዓት ሙሉ አንድ ደቂቃ ያወጣል። እንደምንም ብሎ ለማወናበድ ህዝብ ለማወናበድ ሶሻል ሚዲያ ላይ ፏ ያደርጋታል። ከዛ ሰው ይደናገራል። እንዴ ዘመነ ሰደበው ይላል። እንትና እንደዚህ ያለች እኮ ሶሻል ሚዲያ ላይ ያለው ትግል ብልጽግና እንደዚህ አይነት በረጋታ ይደነቃል እኮ ትግል ነው። ሰው በክላሽ ነው እታገላለሁ ካለ በክላሽ፣ በፖለቲካ ነው እታገላለሁ የሚለው ካለ በክላሽ የሚያዋጣ ይሄ ምንድን ነው? በማወናበድ በኤአይ በሶሻል ሚዲያ ብልጽግና በዚህ መኖር ነው የሚፈልገው። እኛ ደግሞ መተን እዚህ እናሰጠዋለን እና ይሄን ከህወሓት ጋር እንዳይገናኝ ሻዕቢያና ህወሓት የኢትዮጵያ ጠላቶች መሆናቸው እያልን እንንገረው። አማራ ህዝብን ሻዕቢያ እንዲጠላ ህወሓት እንዲጠላ እናድርገው። የድሮ ነገር እኮ ነው። እንደዚህ ያደረጉ ናቸው እያን እነሱን እንለያያቸው። ፋኖ እነሱ እንገንጥላቸው ነው የሚሉት። አልገባህም? አማራ ህዝብ ያለበት ሁኔታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ቆርጠው ፈጠን ብለው እንዲሁ አንተ ጉርጥና እንቁራሪት ብለው አቡነ ዮሴፍ የሚባሉት የሐዋሳ የነበረ ንግግር እኮ ጉርጥ ነው አሉት። ብልጽግና ጉርጥ ነው፣ መግደል ልማዱ ነው።
ይሄ መንደፍ ልማዱ ነው አሉት እኮ ብልጽግና አይደል እንዴ? ኢንዳይሬክትሊ አሁን ያለው አማራ ክልል ወይ ወረድ ያለው እንዴ ሪፖርት አይመጣለትም። አረጋ ከበደ ማምጣት አለበት። እየጠበቀልህ ነው። የቆቦ ህዝብ፣ የወልዲያ ህዝብ፣ የወረኢሉ የወረባቡል ህዝብ ይጠብቀሃል። ብልጽግና ሲፈርስ ጦሩ ሲፈርስ ቲዲኤፍ ፋኖ የሚማርከው እንዳይመስል አርሶ አደሩ ነው የሚማርከው። አንዴ የሆነ ጠብ ሲያደርግለት ያቺ ከምንድነው ማን ዘፋኟ ስም የምትጠቀሰው በዘፋኙ ድሮን የሚጠቅሰው አለ ታስታረቅ አያውቅም። መከላከያ በድሮን ሲመታ አይቶ አያውቅም። የኢትዮጵያ ጀነራል እገሌ የሚባል በድሮን ተመታ የሚባል ሰምተንም አናውቅም። የሰማነው በፋኖ አካባቢ በቲዲኤፍ አካባቢ ነው። እንደዛ ነው የሰማነው። መሪ የወታደራዊ መሪ በድሮን ሞተ ሲባል ፕሮባብሊ የምንሰማው በቅርቡ ነው ከብልጽግና አካባቢ። አብይ ሲጀምር ምን አይነት ጦርነት እንደሚሆን ያለ ገበሬ የአማራ ገበሬ ለብልጽግና ነው ወይስ ለአማራ ፋኖ ነው ተገዥነቱ ተጠሪነቱ? ያኔ የምትመሰክሩት ይመስለኛል። ቀጥለን ፉከራ እንዲሁ ከዚህ ትንሽ እንዴ መንካት ያለብን አንድ ጉዳይ አለ። በስም እየጠቀስን የኢቲቪ ፕሮፓጋንዳ የህወሓት ካን ኢማጂን ቲፒኤልኤፍ ካን ኢማጂን ደብረጽዮን የቦርድ ሊቀመንበር የነበረው በምክትል ጠቅላይ ሚኒስትር ማዕረግ የምናምንና ክላስተር ሆኖ የህዳሴ ግድብ የበላይ አስተባባሪው በነበረበት ደብረጽዮን ነበር እኮ። ይሄ ዜና ደብረጽዮን ባንዳ ተብሎ አብይ አህመድ ሽመልስ ባለቤት ሲሆን የህዳሴ ግድብ ባለቤት ሲሆኑ ፖለቲካው እንዴት እንደተቀያየረ ዓለማችን ምን ያህል ማይል እንደተጓዘች የምታዩት በዚህ ነው። ደብረጽዮን ወይ መለስ የነበረበት ፓርቲ ቲፒኤልኤፍ እንደ ቲፒኤልኤፍ ባንዳ የህዳሴ ግድብ ሻጭ የኢትዮጵያ ኢንተረስት ሻጭ ተብሎ ቲፒኤልኤፍ ሲሰደብ እሺ ዝም ብሎ ለጻት የሆነ ለሰከንድ አስቡት እስቲ። ሽመልስ አብዲሳ አንድ ወፈፌ አንድ ሌባ አንድ ትሪሊየን ገንዘብ ዱባይን በየቦታው በትኖ ያለው ሰውዬ እሱ ባለቤት ሆኖ አብይ አህመድ ባለቤት ሆኖ ሲናገርና አንዲት ጋዜጠኛ አለች ቤተልሔም ገረመው ትባላል። በስም ነው የምንጠቅሳቸው እነዚህ ጋዜጠኞች። ቤተልሔም ገረመው በስም ነው የምንጠቅሳቸው ሌላ ጊዜ የግድ አስፈላጊ ስለሆነ በየጊዜው በውስጥ ባንዳዎች የውክልና ጦርነት ለማድረግ መሞከርም መገለጫዋ የሆነው ይህ የጥፋት ቀመር ተግባራዊ የሚደረገው ደግሞ ለሆዳቸው ባደሩ የሀገር ፍቅር በሌላቸው የውስጥ ባንዳዎችና አፍራሽ የትጥቅ ቡድኖች አማካኝነት ነው። በማንኛውም ጊዜ አገሩን የሚደግፍ ቡድን አለ፣ ግለሰብ አለ፣ አገሩን የሚቃወም። ስለዚህ እነዛን እንዳትረጋጋ የሚፈልጉ ብዙ ታሪካዊ ጠላቶች አሉ። ግብፅ አንደኛዋ ናት። በግብፅ በኩል ደግሞ ሌላ ቡችላዎች አሉ። እነሱ መሳሪያ ሆነው የግብፅ ወኪሎች የውስጥ አፍራሽ ኃይሎችን እንደ ጥፋት አቀጣጣይ በመጠቀም ኢትዮጵያውያን በመንደር አጀንዳ እንዲጠመዱና አይናቸውን ከእድገት መንገድ እንዲነቅሉ ለማድረግ ዛሬም ቀን ከሌት ይኳትናሉ። ነገር ግን ታሪክ የሚመሰክረው አንድ የማይካድ እውነት አለ። ኢትዮጵያ ትላንትም አልተንበረከከችም፣ ዛሬም እጅ አትሰጥም። እንግዲህ በእውነት የኢትዮጵያ ሰዎች ይሄ ሰውዬ ስለ ቲፒኤልኤፍ በሚያወራበት ዘመን ነው እኔ በጣም የሚያመኝ ይሄ ሰውዬ ነው። አልማርያም የሚባለው ሰውዬ አልማርያም ኦንላይን ጎግል አድርጋችሁ ብታገኙት 2013 ያሳተመው አርቲክል አለው ኢትዮጵያ ምናምን የሚባለው ዌብሳይት ላይ አለ 2013 እና የኢትዮጵያ ህዳሴ ግድብ ዋይት ኤሌፈንት ነው የሚለው። ዋይት ኤሌፈንት ነው፣ ዩዝለስ ነው፣ ዶላር አያመጣም፣ ሰው አይቀጥርም፣ ስራ ፈጠራ አያመጣም፣ ፎሬን ዳይሬክት ኢንቨስትመንት ኤፍዲአይ አያመጣም፣ ዋይት ኤሌፈንት ነው እና ሆን ብሎ ቲፒኤልኤፍ ለስልጣን ሲል የገነባው ነው ብሎ አርቲክል አለ። በሰፊው የተጻፈ አርቲክል አለ። በቃ ግብፅ ብታፈርሰው ችግር የለውም ብሎ አርቲክል ጽፏል። ውሸት አይደለም ሰውየው። እኔ ኦን ሬኮርድ ነው የማወራው። ይሄ ኦን ሬኮርድ ነው የማወራው። ይሄ አዲስ አበባ ላይ የተቀመጠው ሲኤምሲ ካሉ ቤቶች ይሄ አፍንጫው የማይጠራረገው የአዲስ አበባ ጽዳትና ምናምን አለቃ ተብሎ የጽዳት አለቃ ሆኖ ግን አፍንጫው የማያጸራው ሰው እያለ ይሄ ጨለማ እኩለ ሌሊት የሚመስለው ሰውዬ እሱ ቤት ነው አብሮ ነው የሚኖሩት ከነ አረጋው በረጋ። የህዳሴ ግድብ ተቆርቋሪ ሆኖ ደብረጽዮንን እንደዚህ ጨው በጨው ይሄ ደም በደም አድርገው ተላላኪ አገር ሻጭ ምናምን ይላሉ። እቺ ቤተልሔም ገረመው የምትባለው የኢቲቪ ነች። በስም ነው የምንጠቅሳት። ለሌላ ጊዜ እኮ ነው ለማስረጃ ነው። ሁሉም ለቀማቸው አንድ በአንድ ነቅማቸዋል። ለታሪክ ኦን ሬኮርድ እያደረግ እናስቀምጣቸዋለን። ይሄ ጋዜጠኝነት ነው የነገርሽው፣ ይሄ ጋዜጠኝነት ነው ወይስ ፕሮፓጋንዳ ነው ብለን በኋላ እንጠይቃታለን። ማን አይደለም ሌላ ሰው ነው የሚጠይቀው። ማን ነው አይደለም የሚጠይቀው። የዚህ ገፈት ቀማሽ ነኝ፣ ይሄ በአንቺ ፕሮፓጋንዳ እኔ ጉዳት ደርሶብኛል የሚል ማንም መጥቶ ኮርት ኦፍ ጀስቲስ ላይ ይገትራታል። ነገ ቀጥለን ኦፒዲዮ ምን እንደሚል ከኒውዮርክ ወደ ኦቢኤን መጣ በኢንተርቪው በሩቅ አምባሳደር ሳሙኤል ኢብሳ ይባላል። አምባሳደር ሳሙኤል ኢብሳ በተባበሩት መንግስታት
የኢትዮጵያ ቋሚ መልእክተኛ አምባሳደር ምክትል አምባሳደር ነው። ምን ይላል? ቲፒኤልኤፍ ባንዳዎች ናቸው አሉት። አሁን ያሉ የቀሩት በሙሉ ባንዳዎች ናቸው። የቀሩት መቀሌ የቀሩት በራሳቸው አስበው ነገሮች መረዳት የሚችሉት ውልቅ ብለው 1 2 3 አረኩ ቶኮላማ ሰዲ ምናምን ብለው ወጡ አለ። አንደበቱ ነው መሰሙ ወጡ። አሁን የቀሩት ግን ምንም ማሰብ ማሰላሰል የማይችሉ ናቸው ይላል። አሁን ህዝባቸው በላያቸው ላይ እንዲወጣ አድርገናል ይላል። በላያቸው ላይ እንዲወጣ እንዲሁ ተመልካቾች በደንብ አድርጋችሁ በተለይ አፋን ኦሮሞ የምትችሉ ሰውየው ምን እንደሚል እና ኦፒዲኦ አሁን እየተከተለ ያለው የጥላቻ አቅጣጫ ወዴት ሊወስደው እንደሚችል ማሳያው ግልጽ ነው። የሆነ ይታየኛል፣ ፍኖተ ካርታው ይታየኛል ምን የሚከተለው ነገር። ብዮተ ገምቶመኒቲ ኢትዮጵያን በከቡአን ኢትዮጵያ አምባሳደር ሳሙኤል ኢሳ ወሬን ባንዳ ታኒ ዲኖት ሴናፍ ኤርገመን ፋይዳ ዱንፋ ጉተቹፍ ዮሶቻን ወሬ ኤርገተን ሞ ወሬ ኢትዮጵያን ጉዳት አርጎ ፌኔዳ ጅራን TPLF akeekni isaa maali? TPLFin keessaa kan waa hubatu kan waa yaadee haala xiinxalee waa hubachuu danda'u tokkoon lamaan sadii bahaa jira. Amma immoo uummanni isaayyuu mormaa jira darbee jechuudha. Karaa kaleessa baran qofatu karaa itti fakkaata qawweedhaan humnaan goomsuudhaan aangootti deebina jedhanii yaadu. Sun hin hojjetu murna TPLF kana duukaa immoo uummata amaaraa keessaa baanee warri ofii jedhan ergamtoonni muraasii hin jiraatu. Uummata Oromoo keessaas kan baanee jedhan ergamtoonni muraasii hin jiraatu. Sun hunduu karaan isaanii karaa badii ta'uu qabatamaatti waan mirkanaa'e waan ta'eef lafa gahan hin qabanii uummanni Itoophiyaas isaan hubate yoo qalbii horatanii qalbii isaaniitti deebi'anii mariitiin deebi'u ta'e ni deebi'u. እንግዲህ አምባሳደር ሳሙኤል ኢብሳ ቀዌ ይላል። ቀዌ እብድ ማለት ነው በአማርኛ። ቀውስ ዝም ብሎ ቀዌ እብድ ማለት ነው። በኦሮምኛ መሳሪያ ማለት ነው። ብረት ወይ መሳሪያ ነው። ይሄ ሰው የሚለው ላሳጥራት የባንዳነት ሚና ባልደረባችን የተረጎማት ነች። የባንዳነት ሚና በመጫወት ከታሪካዊ ጠላቶች ጋር የቆሙት የራሳቸውን የግል ጥቅም ለማስጠበቅ የሚንቀሳቀሱት አካላት ሲሆኑ እየላኳቸው ያሉት አካላት ደግሞ ኢትዮጵያ ስታድግ ማየት የማይፈልጉ ናቸው አሉ። በተባበሩት መንግስታት የኢትዮጵያ ምክትል አምባሳደር ተወካይ ነው። ጋዜጠኛው ይሄ እንደዚህ የሚለው ሳሙኤል ኢሳ አምባሳደሩ ምንድነው የሚለው? አሁን ይላል በኮቴሽን ነው። አሁን በቲፒኤልኤፍ ውስጥ አስቦ ነገሮችን የመረዳት ብቃት ያላቸው ሰዎችን 1 2 3 እየተባሉ እየወጡ ይገኛሉ። አሁን ደግሞ ህዝባቸውን በላያቸው ላይ እንዲነሱ አድርገናል። እነዚህ ወገኖች የትላንቱ መንገድ ብቻ ነው ያለው በማለት በትጥቅ በኃይልና በማታለል ወደ ስልጣን ለመመለስ የሚፈልጉ ናቸው። ይህ ግን ዛሬ አይሰራም። ከአማራና ከኦሮሞ ህዝብ የወጡ ተላላኪዎች ከህወሓት ጋር አብረው አሉ፣ ፋኖና ኦላ ማለት ነው። ነገር ግን መንገዳቸው የጥፋት መንገድ መሆኑን አሁን ስለታወቀ የትም አይደርሱም። የኢትዮጵያ ህዝብም ወደ ሰላም እንዲመጡ ሊታገላቸው ይገባል አለ አምባሳደር ሳሙኤል ኢብሳ። እንግዲህ ሳሙኤል ኢብሳ ምክትል አምባሳደር ነው በተባበሩት መንግስታት። ከኢትዮጵያ ሰው አጥተው የሚናገር አጥተው ኢንተርኔት አዘጋጅተው የ7 ሰዓት ልዩነት ነው ያለው። በዚህ ሰዓት አሜሪካና አዲስ አበባ የ7 ሰዓት ልዩነት ነው ያለው። አምባሳደር ስንት ሰዓት ይመቸዎታል፣ ስንት ሰዓት ይገባሉ ተብሎ ሰዓት ተመቻችቶ ከኒውዮርክ እንዲያወራ እችን ፕሮፓጋንዳ እንዲያወራ ነው የተጋበዘው። እችን ለማውራት ለምን ከኒውዮርክ ሰው ጠብቃለ? የለም እንደ አዳማ ወጣ ብሎ አንድ አምጣስ ምናምን ተብሎ ከአዳማ ዩኒቨርሲቲ ወይም ይሄ ሁላ ጥሮተኛ ይሄ ሁላ አባዱላ አለ አለማየሁ ምናምን ይሄ አሉ አዲስ አበባ ዮሐና ምናምን ነበሩ። የታሉ አሁን እነዚህ ሰዎች? የሉም። አንድ የለም። እነሱ ማውራት አይፈልጉም። አዲስ ዩኒቨርሲቲ ፕሮፌሰር እገሌ ማት የፕሮፌሰር ማት አለ አዲስ አበባ የለም። አሁን ወደ ሚዲያ የሚመጡት አቶ እገሌ ረዳት ፕሮፌሰር እገሌ ምናምን የሚባሉ አቶዎች ናቸው እና ካድሬዎች ናቸው። አሁን የጨነቁ ማንም ፕሮፌሰር ነኝ የሚል እንደዚህ ገብቶት አሁን ያለው ይሄን ጉዳይ ደብረጽዮን ባንዳ ነው ለማለት ደብረጽዮን ህዳሴ ግድብ ሻጭ ነው ብሎ ለመናገር የአዲስ ዩኒቨርሲቲ ፕሮፌሰር ነኝ የሚል አንድ ህሊና ያለው ሰው ሊመጣልህ አይችልም። ምንድነው ማድረግ ያለብህ? የሆነ ቦታ ትፈልጋለህ አለ አምጡት ይባላል። ኢብሳ ሳሙኤል ኢብሳ ያው ትጠብቃለህ ማለት ነው። ትጠብቃለህ። ለዚህ ለስልጣን ፈልገው ነው ምናምን ፈልገው ነው የሚባል እውነት ነው። አብይ አህመድ
ከስልጣን አስወግዶ ትክክለኛ ኢትዮጵያዊ የሚመስል ስርዓት ያለው ስልጣን 4 ኪሎ ለመትከል ነው። ወላይታ ነው የሚቀመጥበት፣ አፋር ነው የሚቀመጥበት፣ ጉሙዙ ነው ዳዝማር ግን ኢትዮጵያዊ ይቀመጥበታል። ማንም በየተራ በሁሉም ዞን 8 ዓመት ሙሉ ሳይሆን አንድ ቀን መተኮስ የማይፈቀድለት ኢትዮጵያን ወደ ሰላም ማምጣት የሚችል ሰው 4 ኪሎ የሚቀመጥበት ስልጣን ነው። አብይ አህመድ ስልጣን ስላለው ይመስለኛል የኦሮሚያ ልዩ ኃይል ሂድና ከፋኖ ጋር ተዋጋ እያለ ዛሬ ትእዛዝ የሰጠው ስልጣን ስላለው ይመስለኛል። በየቦታው እየሄደ ጦርነት እያወጀ ያለው አንድ ሰው እኮ ነው። አባዱላ ያወጀ ያለ ይመስላችኋል? አንድ ሰው እኮ ነው። ብልጽግና ማለት አንድ ሰው ነው። የኢትዮጵያ ችግር አንድ ሰው ነው። የኢትዮጵያ ነገር አንድ ሰው ነው። ምንም ነገር የለውም። ሰውየው ከተወገደ ቀላል ነው። ኧረ በቃ ሰላም እንፍጠር ምናምን ተብሎ ሁሉም ቁጭ ይላል። ምንም ጥርጥር የለውም። ግን ስልጣን ስትይዝ የስልጣን ትንሽ የለውም። ዝም ብሎ አሁን ለማ ሲያስበው በቃ ወሰደው ብሎ ታስቦት ሊሆን ይችላል። ስልጣን አንዴ ከእጅ ካመለጠ በኋላ ሌላ ነው፣ ሌላ ህይወት ውስጥ ነው። ከእጅ ሳያመልጥ ኢህአዴግ አብይ የሚወቀሰው ለምንድን ነው? ኢትዮጵያውያን እኮ ኢህአዴግን መውቀስ አለባቸው። በቀጥታም በተዘዋዋሪ መውቀስ አለባቸው እኮ። ይሄ ነፈዝ ነው፣ መሀይም ነው መሆኑን እያወቃችሁት አንተ ምን አለብን ያሉት አቤ ስብሃት፣ አንተ መሪ መሆን አትችልም። አቤ ስብሃት አይደለም፣ አቤ ስብሃት እንደዚህ ነው። በኢትዮጵያውያን በሚዲያ የተዘመተባቸው አቤ ስብሃት ናቸው አይደል? አቤ ስብሃት ናቸው። ቀረብ ብሎ የሚያውቃቸው እኮ ነው፣ ያውቃቸዋል ምን አይነት ሰው እንደሆኑ። ቀረብ ብሎ የሚያውቃቸው ሰው ዘራፊ ናቸው ምናምን ናቸው። ይኸው አሜሪካ እንዴት ብሎ እንደሚኖሩ እኔ ሚዲያ ላይ መናገር አልፈልግም። የኔ ጉዳይም ስላልሆነ እንዴት ብሎ በምን ስቃይ እንደሚኖሩ ስለማያስፈልገኝ ነው አልናገሩም። አብይ ግን ይፈልጓል። ያ ፕሮፓጋንዳ ገዳይ እኮ ነው፣ ዘራፊ እኮ ነው፣ ኢትዮጵያ እንደዚህ ያደረገ፣ ኢትዮጵያ እንደዚህ ያደረገ። ጅማ የሚፈጠር አምቦ የሚፈጠር ሆሮ ጉድር የሚፈጠር ሰው ይገደል፣ ይሙት፣ ይታሰር አቤ ስብሃት እኮ ነው፣ ጌታቸው አሰፋ እኮ ነው፣ መለስ እኮ ነው እየተባለ አባዱላ በቀጠቀጠው ወይም አብይ ሄዶ መረጃ ሰጥቶ ባኮላሸው ሁሉም እነዚህ ሰዎች ነበር ሲጠቀሱ የነበረ። መለስ በየትኛው አቅሙ በየትኛው ምኑ ነው ቤተ መንግስት ሆኖ ይሄን ሁላ ሊያደርግ የሚችለው አይደል? እንደዛ ፕሮፓጋንዳው እንደዛ ነው። ግን ጂን ያለብህ አንተ ነው ያሉት አቤ ስብሃት። ጂን ያለብህ አንተ መሪ መሆን አትችልም። ጂኒ ማለት በኋላ ነው ያወቅሁት። ጂኒ ማለት ለካ አማርኛው ስለማልችል ነው። ጂኒ ያው ትንሽ ነሸጥ ያደርግሃል ነው፣ ትንሽ ነሸጥ ያደርግሃል ነው። ከአስቴር በዳን የምትባለው ጋር አብረን ነበር የምትመላለሰው። የት ወደዛ ራሷ ላይ ተናገረችው እኮ የሰማነው እኮ ወደዛ ስትመላለስ ነበር። እዛ ነው ትውቃችሁ፣ እዛ ነው። እኔ በነገራችን ላይ ባለፈው የወጣው ቪዲዮ እኔ ትቻታለሁ። በቃ ከዛ በኋላ ምን እንደገጠማት ሰምቼ ምን እንዳደረጓት ሞባይሏን ቀምተው ምን እንዳደረጓት ከዚህ በፊት ብልጽግና ሰዎች ሰው ልኮ ምን እንዳደረጓት ስለሰማው እኔ ከዛ በኋላ አስቴር በዳኔን አልወቅሳትም። የገጠማት ችግር ስለሰማው ማለት ነው። አልወቅሳትም፣ ምንም ነገር አልወቅሳትም። እስከዛሬ እንኳን ይበቃል። ግን በኋላ ስንሰማ ጉድ ነው የበደላት በደል። አዲስ አበባ 4 ኪሎ ተቀምጦ ሰውዬው ብልጽግና የሚፎክረው ብልጽግና ደግሞ ፎከራ ሰሙት። 4 ኪሎ ይሄ ጨፌ ወርማ ተቀምጦ ብርሃኑ ሲፎክር ሽመልስ አብዲሳ ትዲኤፍን ሲያስፈራራ ካን ኢማጂን ዛት ዝም ብሎ ስታስቡ ዝም ብሎ ሽመልስ ምግበይ ሲያስፈራራ ወደ ጭምዲ አታዱ ጨመደሙ አታቱ ጨመዳ አባ በርባዴ አታቱ ከራ በርባዴ አዱፍቱ ኡመን ከኛ ፍራ ቆላት ሐቀ ሳይንት ይክፈት። ይሄ እንግዲህ ቱን ሰበከኛ ኬሳ ባታች ኬሰ ገልቴስ ወሊ ሰልበት መለ አበደን ኡመን ኦሮሞ ለማት እንገርቦንፋም ያጨበጭባ ሰው ያጨበጭ። በነገራችን ላይ ጭብጨባ ባህል ነው። ጭብጨባ ሞራል ይገነባል። ለልጅ ነው የምታጨበጭበው። በርታ ይሄኔ ልጅ ብለህ ለልጅ እኮ ነው የምታጨበጭበው። ሞራል ሁሌ ሞራል ይገነባል። ጭብጨባ ጥሩ ነው። ሞራል በጣም ከሁሉም በላይ ሞራል ይገነባል። ግን እንደዚህ አይነት ለጭብጨባ እንደዚህ አይነት ነው ብለን የምጠይቀው አረ ለዚህ ያስጨበጭብ ነበርኩ። ሰውዬው ምንድን ነው የሚለው? ይሄ ጭሚድ ነው፣ ጭሚድ ጥምዶ ማለት ነው። ጽምዶ አሁን ጥሩ ነው በሁለት ተርጉሟታል። በደንብ አድርጎ በቋንቋ በደንብ ተርጉሞ ብለናል። ለዚህ ነው በቋንቋ መተርጎማበት። ጭምድ በሉት፣ ጭምድ ትሁን፣ የጠመደች ትሁን፣ የማንም ጥማድ ትሁን፣ በፈለገች በኩል ትምጣ፣ ህዝባችን ይመክታል፣ ሐቁን ይጠብቃል። አበደን ብሏል። አበደን ማለት ዴድ ኦን አራይቫል ነው፣ ኢምፖሲብል ማለት ነው። አበደን አይደል? አበደን ነው የምንለው። አበደን ብሎ አስቡ። ከህዝባችን በመውጣት የማንም ተላላኪ በመሆን እዚያ የገባችው ተላላኪ ከህዝባችን በመውጣት እዛው የገባችው ማለት ኦላ ማለት ነው። ኦላ አብራ ትዋረዳለች እንጂ በፍጹም ህዝባችን ዳግም ባርነት ራሱን አይዳርግም፣ ለዳግም ባርነት ራሱን አይዳርግም ብሏል።
ይሄ ያው ፉከራ ነው ብየዋለሁ ዝም ብለን ግን ይሄ በመሃል የሚገባ ነው። ኢቲቪ ፋና ምናምን የአብይ ንግግሮች አሉ አይደል? እኛ ከትግራይ ጋር ጦርነት አንፈልግም፣ ልማት ነው እንፈልገው ምናምን እንፈልግም የሚሉት ከዛ ሰራዊታችን ዘምኗል ምናምን የሚሉ እንደ መሃል ላይ ያስገባሉ። በዜና መሃል ላይ ማለት እኛ ሰላም ፈላጊ እንደሆነ አብይ ማለት እችንም ኦቢኤን ላይ ልክ እንደ ዘፈን መሃል ላይ ትገባለች። አሁን ጥማዲ በሏት ጥምዶ በሏት ምናምን በፈለገችው ትምጣ እኛ እንመክታለን። ከመሃል ከወጣው ኦላም ራሷ ትዋረዳለች እንጂ ለውጥ አያመጣም፣ ህዝባችን ይመክታል ምናምን ጥማዲ ጽምዶ አትበሉት። እሱ ጥማዲ ብሎታል። ጥማዲ ነው በአፋን ኦሮሞ የሚባለው። የክንደያ ጉዳይ ክንደያ የሚባለው ሰው ዛሬ ማትሪክ የትግራይ ማትሪክ አክሱም፣ መቀለ ዩኒቨርሲቲ እና አዲስ አበባ ነው። አዲስ አበባ ምን ያደርጋሉ የትግራይ ተፈታኞች ቢባል ንውጡ ተብለው ወደ አዲስ አበባ የተደረጉ ናቸው። ንውጡ ተብለው ማለት ነው። ጦርነት አለና ኑ እዚህ ፈትናቸዋለን ብሎ ክንደያ የወሰዳቸው ናቸው። የተወሰኑ እንግዲህ ትግራይ ያሉ ትግራይ ዛሬ ነገ ከነገ ወዲያ አይ ቲንክ 3 ቀን ይመስለኛል ፈተናው። እንግዲህ ትግራይ በጦርነት እንትን መሃል ሆኖ ነው ይሄ ምን ያህል ስነ ልቦና ችግር ውስጥ ሆኖ እንደሚፈተኑ ተመልከቱት። በሰላም የምትፈተነው በሰላም አእምሮ በተረጋጋ አእምሮ መፈተንና ሰላም የሌለው ፈተና ለየብቻ ነው፣ ውጤቱ ለየብቻ ነው። ምንም ጥርጥር የለውም። ይሄ ስነ ልቦና ተመራማሪ መሆን አይጠበቅም። ክንደያ ምን አለ እነዚህ አብይ እንዴት አድርጎ እንደሚጫወትባቸው ይሄ ክንደያ ፕሮፌሰርሺፕ ደርሷል። የመቀለ ዩኒቨርሲቲ ፕሬዚደንት ነው። መቀለ ዩኒቨርሲቲ በአፍሪካ ጥሩ ደረጃ ደርሶ ነበር። ከጦርነት በፊት ጥሩ ደረጃ ላይ ደርሶ ነበር እና አይሚን ጥሩ ነበር። በእርሻ በግብርና በፎረስተሪ ነው ስፔሻላይዜሽኑ ጥሩ ደረጃ ነበር። አሁን መስራት የሚችል ነበር ማለት ነው። ለምርምር ምናምን ጥሩ ጊዜ ነበር። ማስተማር ይችል ነበር። አድቫይዝ ማድረግ ይችል ነበር። ፖስት ግራጁዌት ላይ ማስተርስ ላይ ዴዘርቴሽን ላይ አድቫይዝ ማድረግ ይችል ነበር። በሰዓት ምን አደረገው? የብርሃኑ ነጋ ተራ የላፕዶግ ብሎታል። ጌታቸው ላፕዶግ የቤተ መንግስት ላፕዶግ ሆኗል። ከብርሃኑ በታች ሆኖ እንዲያስብ ነው ራሱ የሚገደደው። ከታች ነው ያለው። ምንድነው የሚጠበቅበት? ትግራይን መስደብ። ምንድነው የሚጠበቅ? የትላንት ጓደኞቹን የትላንት ትግራይን በማንቋሸሽ እና የማምንበትን በመናገር የማምንበትን አንድ ልንገራችሁ። በአማርኛ የሚያወራው አንደኛ ፕሪቶሪያ ያፈረሰው ህወሓት ነው ይላል። ፕሪቶሪያ ያፈረሰው ህወሓት ነው። በዚህ መጨረስ ይቻላል። እኔ ፕሪቶሪያ ረስቼዋለሁ ያለ ሰውዬ አብይ አህመድ አሊ በአማርኛ የተናገረ ሰውዬ ሁሉም ኢትዮጵያዊ የሰማው ፕሪቶሪያ ማለት የጻድቃን የጌታቸው ነው ሌላው ማቀው ነገር የለኝም ብሎ የዘጋ ሰውዬ። ይሄ ግን አብይ ለማስደሰት ሲል የሚናገሩት ስሙት። የአሜሪካ መንግስት የቪዛ ሪስትሪክሽን አድርጓል። የአውሮፓ ህብረት መግለጫ አውጥቷል። የአፍሪካ ህብረት እንደዛ የተለያዩ አድርጓል። ግን ይሄ ማለት ጦርነት እንዳይመጣ የሚያደርጉት ነው እንጂ የእነሱ እንቅስቃሴ ደግፈውት ማለት አይደለም። ግን ያው ኃይላችን አሳይተናል የሚል እንትን ያለው አንዳንዱ ያስቀሃል እንትኑና ብዙ የሚዲያ ሰዎች ከትግራይ ወጥተዋል። ስለዚህ ሰፊ የሆነ የሚዲያ ስራ ያስፈልጋል። የማንቃት ስራ ማለት ነው። ይሄ ኃይል ወዴት ነው የሚወስደን ነው የሚያነሳቸው አጀንዳዎች አሉ። የፕሪቶሪያ ስምምነት እኮ ስላልተፈጸመ ነው። ግን ማን እንግዲህ አንድ ስምምነት ለመፈጸም ሁለት አካል ነው የሚያስፈልገው። አንድ ብቻ የሚፈጽመው አይኖርም። ብዙ ሰው ደግሞ ያው ስሜታዊ በሆነ ነገር ፌዴራል እኮ ግዛታችን ቢመልስ ፌዴራል እኮ ተፈናቃዮች ቢመልስ ተፈናቃዮች ከተመለሱ የነሱ አጀንዳ ተዘጋ። ተፈናቃዮች እንዳይመለሱ እኮ በተለያየ ዞር የወጣውን እቅድ አኮላሽተዋል እኮ። ተፈናቃዮች ከተመለሰ ሉዓላዊነታቸው ከተመለሰ የትግራይ የቲፒኤልኤፍ አጀንዳ ተዘጋ ማለት ነው። ስለዚህ ሉዓላዊነት እንዲመለስ አይፈልጉም። ቲፒኤልኤፍ ተፈናቃዩ እንዲመለስ አይፈልግም። በቃ ዝም ብሎ በክራይሲስ መኖር ነው የሚፈልገው። ይሄ ፕሮፌሰር ነው የምታዩት ነው ተመልካቾች፣ ዝም ብላችሁ ለትዝብታችሁ ጭምር ማለት ነው። አንዳንዴ ነን ተጋሩ የሆኑ እነዚህ ጭልጥ ብሎ ጭልጥ የሚባል ቋንቋ አለ። ጭልጥ ማለት በቃ ነን ስቶፕ ዝም ብሎ ሃይዌይ ላይ መሮጥ ማለት ነው። ዝም ብሎ መንዳት ማለት ነው። መመለሻ የሌለው ዩተርን የሌለው ዝም ብሎ መንዳት ማለት ነው። እንደዚህ እነሱ እየነዳት ያለው የራሳቸው አእምሮ እንደዚህ ነው የነዱት። ነን ተጋሪ የሆኑ አዲስ አበባ ያሉ ሰዎች ሲጠይቃቸው እነዚህ ሰዎች ግን የምር አብይ ጥሩ ነው፣ ትግራይን እየጠቀመ ነው፣ ለትግራይ የሚጠቅም ብልጽግና ነው፣ ኦህዴድ ነው ብለው ነው ህወሓትን የትላንት ድርጅታቸውን የሚወቅሱት። የትግራይን ሰራዊት ከፍተኛ መስዋዕትነት የከፈለ ከፍተኛ ድል የተቀናጀ በዓለም አቀፍ ህብረተሰብ ዘንድ ጭምር እንዴት አድርጎ ከዚህ ሁሉ ጦር ጋር ችሎ እየደቆሰ እየሰባበረ ደብረ ብርሃን የደረሰው ተብሎ የሚሞገሰው ትዴፍ የሚያንቋሹት የምራቸው ነው።
ወይስ እየሸቀጡ ብልጽግናን የሸወዷት እንዳይሆን ምናምን ይላል። አያምንም አንዳንዱ አያምን። ለምን ተጋሩ በዚህ ደረጃ ላይ ወድቃሉ ብሎ የሚያስብ አይደለም ሰው። እነዚህ ፖለቲከኞች የነበሩ ማዕከላዊ ኮሚቴ ምናምን የሚባሉ ትልቅ ስልጣን ላይ የነበሩ ሰዎች በዚህ ደረጃ ላይ ራሳቸውን ሸጠው ራሳቸው ወደ ለየት ያለ ፖለቲካል ፕሮስቲቱሽን ውስጥ ገብተው ዘጭ ብለው የአብይ ኦፒዲዮ መጫወቻ ይሆናሉ ብሎ አይገምቱም። ተመልከቱ አሁን በዚህ ቋንቋ ተስፋ የቋመጠው ቪዛ ሪስትሪክሽን አለ። አውሮፓ ደባዘ ሆ ብለን ገባ ሆ ብለው ሊገቡ ነበር ያሰቡት። ቪዛ ሪስትሪክሽን ሲባል ምን አባክር ግብዣ ቪዛ ነው ምንድን ያለችው ሞንጆሪ ነው ያውቃሉ እኮ አሜሪካንስ ያውቃሉ እኮ እንኳን አሜሪካ ልንገባ ቦሌ እንደማንሄድ እኮ ያውቃሉ። ሚኒንግለስ ነው አለቻቸው። ትርጉም የለውም ይሄ እኛ ጦርነት ፈላጊ እንዳልሆነ ያውቃሉ። የሰርቫይቫል ጉዳይ የህልውና ጉዳይ ገጥሞን እበታትናቸዋለሁ የሚለን አንበታትልን ብለን ዲፈንድ ለማድረግ ለህልውናችን የምናደርገው ነው። ይሄ ሰውዬ ግን ምንድን ነው የሚለው? ፕሪቶሪያ እምቢ ያለው ያ ቡድን ነው። ተመልከቱ ትግራይ የገጠማት እንደዚህ አይነት አጋስስ ስብስብ ባንዳዎች ነው የገጠሟት። ትላንት መቀሌ ዩኒቨርሲቲ ፕሬዚደንት ነኝ የዚህ ኃላፊ ነኝ እያለ ያልተገነባ ህንፃ እንደተገነባ አድርጎ ሲስል የነበረ ስንት ከፍተኛ ባለስልጣን አሁን አዲስ አበባ ሄዶ ከዶ እና አሁን እየሸወደ ያለው አዲስ አበባ ደግሞ የሚበላ እዚህ ጋር ለስምረትም አይጠቅመም እኮ ለብልጽግና ማለት አንተ የታባ ካንተ ላይ ባለ ትግራይ ሳትሆን ለቲፒኤልኤፍ ሳትሆን ለትግራይ ህዝብ ሳትሆን ለእኔ ልትሆን ነው ወይ? አንተ ከሃዲነ ባንዳነ እናውቃለን እኮ ለትግራይ እናት ድምፅ ሳትሆን ለእኔ ኦሮሞ እንደዛ ትለዋለች፣ ጉራጌው እንደዛ ነው፣ አማራው እንደዛ ነው የምትለው አዲስ አበባ ባንዳና አንተ ለህብረተሰብ ለአንተ ሶሻል ኮንስቲቱዌንሲ ምንም ነገር ርህራሄ የሌለ ሰው እኮ የሌለ ማንም ኢትዮጵያዊ የሚያውቁ በአማርኛ የተናገረው አብይ ክደ እንደዚህ የዋሸህን ነው። ፕሪቶሪያ እምቢ ያለው አብይ መሆኑን እናውቃለን። እምቢ ብሎ ገትሮ ያዘውና በየቦታው ተበትኖ ያለው ማን ሆነ እያወቅን አንተ እዚህ ጋር ፕሮፓጋንዳ ለእንጀራ ስትል ነው ይሉታል። እና ኢትዮጵያውያን አዲስ አበባ ነው የምር ነው ግን እንደዚህ ሆኖ የምር ናግባለን ብሎ አብይ ግባለን በቃ መቀለና አቲና የሚለው ጻድቃን አቶ ጻድቃን የሚናገሩ ተመልከቱ። አቶ ጻድቃን ወታደር የነበረ ነው። መቀለና አቲና ሲል ናግባለን አብይ ግባልኝ ጌታቸው ናግባልኝ የሚሉ ሪሊ እነሱ ወደ ክልላቸው አሁን ሽመልስ አብዲሳ ወይ አባዱላ ገመዳ ናግባና ኦሮሞ ምታልኝ እና ኦሮሞ ወረርልኝ ብሎ አባዱላ ይጋብዛል? ሙክታር ይጋብዛል? አይጋብዝም እኮ በፍጹም አይታሰብም እኮ። የትግራይ ለየት ይላል ነው። ቦተም ላይ ምንድን ነው? አይችሉም። መመኘት ሌላ ነው፣ በተግባር ማድረግ ሌላ ነው። ትግራይ ከመቼውም በላይ አሁን ያለው የምታውቁት ብዙ ነገር አለ፣ የሚነገር የማይነገር። በጣም እኔ ሚዲያ ላይ ብናገረውና ትግራዊ በሙሉ ደስ ባለው ብዬ የምመኘው ሰሞኑ አሁን ትልቅ ዜና ነበር እጄ ላይ ትልቅ ዜና ዝም ብሎ በቃ ማንም ያልሰማው ግን ይቅር ብለን እንተዋለን፣ ወታደራዊ ስለሚሆን ማለት ነው። ትግራይ ግን ሁሉም በሰማው ብዬ የምደሰተው ትልቅ ነገር ነው። የሰማው ጊዜ እንዴት ደስ እንዳለኝ ልነግራቸው አልችልም። እነዚህ ሊሰሙ አይችሉም፣ ሆዳሞች ናቸው። በዚህ በሁለት ሰው ተንጣጥሎ ሳክሮ ከመቀሌ ዩኒቨርሲቲ ዘው ብሎ አንድ ቤት አዘግቶ የመቀሌ ዩኒቨርሲቲ ያቺ ባዮሎጂ ዲፓርትመንት ማምጧት ያቺ ኬሚስትሪ ያለችው እሷ ማግራጁዌት አደረገች ወይ ጥሩ ልጅ ነበረች። መቀሌ ዩኒቨርሲቲ እንደዛ የሚያደርጉት መቀሌ ዩኒቨርሲቲ ይሄ ሁላ ማዕከላዊ ኮሚቴ ነኝ ምናምን ብሎ አዲስ አበባ ሄደው በመቀሌ ዩኒቨርሲቲ የኢትዮጵያውያን ተማሪዎች ሲቀልዱባቸው ነበር። ውሸት አይደለም ይሄ የግል ገመናቸው ስለሆነ ብልግናቸው ስለሆነ ነው። ያቺ ዲፓርትመንት ባዮሎጂዋን አምጧት ነው። ስማቸው እንኳን አያውቋቸው። እስከዚህ ድረስ ነበር አቢስ ሲያደርጉ የነበሩት መቀሌ ትግራይ የእነሱ ኦቶሪቲ ነውረኞች ናቸው። አዲስ አበባ ሆኖ እንደዚህ ሲያደርጉ እንዳይገርማችሁ። እኔ አይገርመኝም። ትግራዋይም አይገርሙም። አጠቃላይ አገራዊ ምክክር እና የሞሳድ የአሜሪካ ልዑክ ስለ ኢትዮጵያ የተናገሩት ትንሽ ልበላችሁ እና ፕሮግራሙ አገራዊ ምክክር አካባቢ ኒውስ አይደለም። ብዙ ሰው ትኩረት አላደረጉት። ትኩረት ሊያገኝ ይገባ ነበር። ትልቅ ኢቨንት ነበር። $100 ሚሊዮን የፈሰሰበት ነው። የሰማነው ሶማሌ ተወላጆች፣ አፋር ተወላጆች፣ የሲዳማ ተወላጆች፣ ወላይታ ተወላጆች በተለይ ደግሞ ከባድ ተቃውሞ እያነሱ ከየቡድኑ እየቀሩ ነው። እየተበተኑ ተቃውሞ እያደረጉ እና መፍትሄው ጽምዶ ሆኖ እያሉ ነው። መፍትሄው አሁን እየመጣ ያለው ለውጥ ነው። እኛ በዚህ ሀገራዊ ምክክር ላይ የኢትዮጵያ ችግር ይፈታ ብለን አንገምትም። ሶማሌውም፣ አፋሩም፣ ሲዳማም፣ ወላይታውም ከበድ ያለ ጠንካራ ተቋም እየደረሰ ያለው በዚህ በኩል ነው።
ኦፒዲዮ ግን በሚመቸው መንገድ እየሰራ ነው። ለምሳሌ ወሎ ከአማራ ነጥሎ ልዩ ክልል ነው። አማራ አይደለም ወሎ አሉት እኮ አማራ የአማራ ወሎ ለየት ያለ ስነልቦና ስላለው በልዩ አንድ ክልል ይሆናል ብሎ ከአማራ ክልል ይሰራሉ። ኦፒዲዮ ቀላል አይደለም ለመስራት። ትግራይን ሰባብሮ አማራ ክልል ደግሞ ለሁለት ላድርገው ብሎ እየሰራ ነው። አረጋው በርሄ ትላንት ትንሽ ነካክተነው ነበር። በከርሻሌ የሚባለው ሰውዬ የኢትዮጵያ ስታቲስቲክስ ባለስልጣን ዋና ዳይሬክተር የሚመራው ቡድን አለ። የአገራዊ ምክክሩ አንደኛው ቡድን የሚመራት እሱ ነው። ሊቀመንበር ነው፣ ሰብሳቢ ነው። እነ ሽመልስ አብዲሳ እነ አዳነች አቤቤ ያሉበት ቡድን ነው። እዛ ላይ ትልቁ ሀገራዊ የሚባል ትልቅ ጉዳዮች የሚስተናገዱባት ያቺ ቡድን ነች አሉና የትግራይ ህዝብ እንትን ነው እኛን በድሎን አለ እኛን ዝም ብሎ ሰላም የሚፈልግ አይደለም ምናምን ብሎ መጥፎ ቋንቋ ሲናገር ሽመልስ አብዲሳ አረጋው በርሄ ምንድን ነው የትግራይ ህዝብ እኮ እኛ ተወካዮች ነን እኮ ትግራይን ወክለን እኮ ነው ያለነውና እንደዚህ አይነት ቋንቋ ለምን አስፈለገ ብሎ እዛው ደስተኛ እንዳልሆነ ንግግር ተናግሯል። አዳራሽ ጥሎ ወጣ። ዛሬ ደግሞ የሰማነው አዳራሽ ወጥቶ ጥሎ ወደ ቤቱ ሄደ አሉ። ስብሰባው ረግጦ ወጣ ሰማና ብዙ ሰዎች ረግጦ እየወጡ ነው። የሞሳድ ቦለስ ደብዳቤ ትንሽ እናውራበት። ሞሳድ ቦለስ ሲጨንቀው አልጀዚራ ምናምን እንደምታውቁት በ19 ይመስለኛል በ19 ጁላይ የአሜሪካ ሞሳድ ቦለስ የተገኘበት የኤርትራ ውጭ ጉዳይ ሚኒስትር የሶማሊያ እና የኢጅፕት ስብሰባ አድርገው ነበር። ጠንከር ያለ ስብሰባ አድርገው ከዛ በኋላ አልጀዚራም አፍሪካ ኢንተሊጀንስ ምናምን የሚባሉ በጣም ጸረ ኢትዮጵያ ስብስብ ነው የጸረ ኢትዮጵያ አሊያንስ ነው በሚል እንትን አደረጉና ዛሬ ያወጣው በማህበራዊ ገጹ ላይ ሞሳድ የትራምፕ አድቫይዘር ነው ዩኤስ ሲኒየር አድቫይዘር ፎር አረብ ኤንድ አፍሪካን አፌርስ የሚባለው የምታዩት ነው እና ሪሴንት ፎልስ ኤንድ ሚስሊዲንግ ሪፖርትስ ይላል have mischaracterized US diplomacy in the Horn of Africa as an attempt to court an anti-Ethiopian alliance ነው የሚለው። ይሄ የኢትዮጵያ መንግስትም ደንግጦ ነው የሰነበተው። እንደምታውቁት ደንግጦ ነው የሰነበተው። ይሄ በአማርኛ ለተርጉምላችሁ እዚህ ጋር ያዘጋጀ ነው አለ የቦለስ ንግግር ማለት ነው። አጠቃላይ በዚህ ይዘቱ ምንድን ነው የሚለው ሞሳድ የአሜሪካ ዲፕሎማሲ በአፍሪካ ቀንድ ኢትዮጵያ ጸረ ኢትዮጵያ ጥምረት ለመፍጠር የተደረገ ሙከራ አይደለም ነው የሚለው። ጸረ ኢትዮጵያ ጥምረት ለመፍጠር የተሞከረ አይደለም። ምክንያቱም ሰሞኑ የነበረው የምታውቁት ነው። ሶማሊያ፣ ኤሪትሪያ፣ ግብፅ ጋር አሜሪካ ስትገናኝ ብዙ ተነታን አልጀዚራም አፍሪካ ኢንቴሊጀንስም ይሄ ጸረ ኢትዮጵያ ነው እየተደረገ ያለው የሚባል ትንታኔ ነበር። ኢትዮጵያም ደንግጠው ነው የሰነበቱት የኢትዮጵያ ባለስልጣናት። ይሄ ቀጥሎ ምን ይላል ሞሳድ ቦለስ ይህንን የሚሉ ትርጓሜዎች ትክክል አይደሉም። እንዲህም ያላስፈላጊ የክልሉን ውጥረት የሪጂናል ውጥረት ያባብሳሉ አለ። አሜሪካ ከኢትዮጵያና ከሁሉም የአፍሪካ ቀንድና የቀይ ባህር ክልል ሀገራት ጋር በጋራ ጥቅሞች ላይ ትሰራለች። ከአንድ ሪጅን ወይ ከአንድ ክልል አጋር ጋር መገናኘት በሌላ ሀገር ላይ ጥላቻ ማሳየት ተብሎ መተርጎም የለበትም። ስለዚህ ኢትዮጵያን መጥላታችን አለም ከኤርትራ ጋር መገናኘታችን ከሶማሊያ ከግብፅ ጋር መገናኘታችን ኢትዮጵያን ጠላን ማለት አይደለም ማለት ነው። የአሜሪካ የዲፕሎማሲ ተቀናቃኝ ጎራዎችን ለመፍጠር ወይም ክፍፍልን ለማስፋት አይደለም ብሏል ሞሳድ። ዓላማው ከሁሉም አጋሮች ጋር በገንቢ መንገድ በመስራት ግጭትን መከላከልና ዘላቂ ሰላምና ደህንነትን ማስፈን ነው ብሏል። በመጨረሻ ምንድን ነው የሚለው? በመጨረሻ ከአንድ ሀገር ጋር የሚደረግ ትብብር ሌላ ሀገርን መቃወም እንደሆነ መተርጎም የተሳሳተ ነው ብሏል። ጸረ ኢትዮጵያ የተደረገ አሊያንስ ነው የሚለው የተሳሳተ ነው የሚል ያው አይ ቲንክ በጣም ጠቃሚ የኢትዮጵያ ጉዳይ ስለሆነ በተረፈ እችን መጨረሻ ላይ እችም ተናግረን ብንሄድ ጥሩ ነው። ሪፖርት ዛሬ ይዞት የወጣ መረጃ ካላያችሁት አሳዛኝ ነው። የምናውቀው ታሪክ ነው፣ ግን ኢትዮጵያውያን የሚያውቁት ታሪክ በየቤቱ ያለ ታሪክ ነው። ግን እቺ ዜና ይዞ ወጥቷል ሪፖርተር ዛሬ። የውጭ ምንዛሪ ስርዓቱ ሙሉ በሙሉ ገበያ መር መደረጉ ድህነትን አባባሽ እንደሆነ የዓለም ባንክ የፖሊሲ ሰነድ አመላከተ ነው የሚለው። የፖሊሲ ሰነዱ ድህነት በኢትዮጵያ ድህነት የሚያባብስ እንደሆነ የወርልድ ባንክ ሪፖርት ዶላር ከብር ጋር ያለው ምንዛሬ በገበያ እንዲተመን በሚለው ይሄ ኑሮ ውድነት የሚያባብስ እንደሆነ እንደ ፖሊሲ ጭምር የወርልድ ባንክ የፖሊሲ ዶክመንት ያሳያል ብሏል። ዝርዝሩ ሪፖርተር ብታነቡት ብዙ ታተርፉበታላችሁ። በተረፈ ፕሮግራማችን በዚህ እንቋጫለን። ተመልካቾቻችን ለነበረን ጊዜ
ለሰጣችሁ ጊዜ እጅግ እናመሰግናለን። መርጣችሁ ዛራ ሚዲያ ስለምትከታተሉ እጅግ እናከብራችኋለን። ለነበረን ጊዜ እናመሰግናለን። ሳብስክራይብ አድርጋችሁ ትጡ። እንግዶች ከሆናችሁ ሳብስክራይብ አድርጋችሁ ትጡ እና ኖቲፊኬሽን ምልክት ተጫኑ። ሚዲያችሁን ደግሞ ደግፉ። የዚህ ሚዲያ ደጋፊዎች ስክሪን ላይ ባለው ዜር ካቻፕ ቁጥር ሰፖርት አድርጉ። በሳተላይት የሚተላለፍ ነው። ስታፍ አለው፣ ስቱዲዮ አለው፣ ብዙ ወጪዎች ያሉት ሚዲያ ነው እና ደግፉን ማለት እንወዳለን። እናመሰግናለን ለነበረን ቆይታ ሁላችሁ። Zara